እንጀራ ሆነና የሰው ቁም ነገሩ አይገበገብም ማተር በክምሩ ሲባል አልሰማሽም? ስለ ናቅሽን ንቄሻለሁ። ሂድ እሺ። ምን ይመስላል? ወይኔ ለዛ የማንም ጥበቃ መቀለጃ። ልቀቂኝ! አልሰጥሽም። ናታ መልስልኝ። አልሰጥሽም አልኩሽ፣ አልሰጥሽም። ልቀቂኝ! ችግር አልሰጥሽም። ልቀቂኝ አልኩሽ፣ ልቀቂኝ! አልሰጥሽም አልኩሽ፣ አልሰጥሽም። አጨቅጭቂ። አገኘው እንዴ? አዎ እንቻለሁ። ምንድነው የምትጨቃጨቁት? ይሄ ማይረባ ስቱፒድ የሆነ ልጅ ሊደፍረኝ። ምን ትሰማኛለህ? ነገሩን ካንተ ጋር ልነጋገርም። እሺ እከሳለሁ። ምንድነው ናታን? አባዬ እኔ ምንም ነገር አላረኩም። ዝም ብላ ነው የምታወራው። አባዬ ናታን ምንም ነገር አላደረገም። አክስቴ ዝም ብላ ነው የምታወራው። ትልቅ ሰው ናት። ምን አድርጋችሁት ነው? ቆይ ዝም ብላ ከመሬት ተነስታ እንደዚህ ትላለች? እና አባዬ ናታን እየጠረጠርኩ ነው። ለነገሩ ሳይሆን ጨርሶ ማመን እንደሌለብኝ ካንተ ተምሬያለሁ። እሺ እናታችሁ አልገባችም? አሟት ክፍላ ተኝታለች። ናታን ሪካርዶን አገኘኸው? ኮፒ አላደረገችውም አይደል ናታን? ይኸውላችሁ ለማንም እንዳትናገሩ፣ አላገኘሁትም። በቃ ነገ በጠዋት ወጥተን እንፈልገዋለን። አሁን መሽቷል። እና ዋሽታት ነው? አዎ ሸውጃት ነው። ነገ በጠዋት እነማዬ ሳይነቁ ወጥተን መፈለግ አለብን። እሺ ናታንዬ፣ ኤቢ በጣም አመሰግናለሁ። ለእኔ ብላችሁ እዚህ ሁሉ ጭንቀት ውስጥ ገባችሁ፣ እዚህ ሁሉ ጣጣ ውስጥ ገባችሁ። በጣም አመሰግናለሁ። እሺ ዳጣ፣ ይሄ ችግር ያንቺ ብቻ አይደለም፣ የአባዬም የማዬም በመላው የዚህ ቤት ችግር ነው። መድኃኒት አንቺ የአባዬ ልጅ እንደሆነች በፍጹም ማወቅ የለባትም። ይኸውላችሁ እኛ ከተጋገዝን ማንም አያሸንፈንም። ምንም እንኳን እውነቱ ተደብቆ ባይቀርም ያው አለ አይደል፣ በቃ አባዬ እስከሚናገር ድረስ አባዬ ማገዝ አለብን። አዎ እንግዲህ ገዝዬን ትጠራውና ለዛ ዛሬ ምንድነው እዚህ ቤት ውስጥ ችግር ተፈጥሯል? ለምንድን ነውስ እንደዚህ እየተሆነ ያለው? እማዬም እኮ አሟታል። ምን ሆኖ ነው ግን? ዳጣንም ራሱ እያሰቃዩት ነው ምናምን እያለችው ነበረ። ስለዚህ አይ እኔና አንቺ እዚህ ውስጥ የሚመለከተን ነገር የለም፣ ስንታዘዝ ብቻ ወደየት ስንላክ እሺ እንጂ የምንለው ምንም ነገር የሚመለከተን የለም። ይሄ የቤተሰብ ጉዳይ ነው፣ እዛው ቤተሰብ ይጨርስበት ነው ያለው። እንግዲህ ገዛዬ እንደዛም በሚልበት ሰዓትም ብዙ ስትለው ነበር። አንተ ጥበቃ፣ አንተ አሰሪ፣ እኔ አንተ አትመጥነኝም፣ እኔ የሚመጥነኝ በወርቅ የወርቅ እጅ ነካ ነው ምናምን እያለች ስትቀባጠር ነበረ። አሁን ደግሞ ተራዋን እያሻት ይገኛል። ዙር ሲደርስ እንደዚህ ነው አይደለ ቤተሰብ። ስለዚህ በፊት በጣም ተፈላጊ ሆና ነበርና አሁን ደግሞ ተራዋን ዙራ እሷ ፈላጊ ሆናለች ማለት ነው። የሆነ ነገር እንኳን ሲወርቅባት ምንም ሲልም ጊዜ ድረስ ነው የምትለው። በቃ ሁሉ ነገሯ በጊዜ የተሞላ ሆኗል ማለት ነው። ጊዜ ደግሞ ምንም ነገር አንቺ ክብሬ ማንነቴን ዝቅ አድርገሻልና ስለዚህ ከዚህ በኋላ ደግሞ እኔ አንቺን ሰው አልተባልኩም ባልሰራልሽ እያላት እየፎከረ ነበረ። እንደፎከረውም እየተገበረው ይገኛል። እውነት መናገር አንቺ እዚህ ቦታ ላይ ምንም ነገር እንትን ማለት የለብሽም። አዎ ጥበቃ ነኝ። ጥበቃ የሆንኩት ግን እኔ ማንነቴን ዝቅ አድርጌ ሳይሆን ማንነቴን ይዤ ነው። ስለዚህ እኔም ጥበቃ ነኝ፣ አንቺም የኩሽና ሰራተኛ ነኝ ሲላት ነበረ ማለት ነው። በዚህ አጋጣሚ ራሱ ግጥሞች ውስጥ ደስ ሲሉ ሲመቹ ማለት ነው ጣል ያደርግባትና ያወጣል። እኔ ገዚ ያልደለሁም ምን አንቺ ምነካቱ ብሎ ነውና የሚወጣባት። እኔ ነኝ ያጠፋሁት፣ እኔ ነኝ ከሱ ጋር እንደዚህ ሁኜ ከዝብኛ ጋር ገና ብዙ ያሳይሻል። ለዛ ሰውን መናቅ አያስፈልግም። ከመግፋት መግፋት ይበልጣልና በአሁን ሰዓት በአብዛኛው ሰው መግፋትን ነው ቁም ነገር ወይም ደግሞ መግፋትን ነው የሚያስደስተው። መግፋት ግን ዋጋው ከላይ ራሱ በጣም ከባድ ነው። ሰው እስከ ሰውነቱ ድረስ ምንም ነገር መግፋትም ሆነ ምንም ነገር መደረግ የለበትም። በአምሳሉ ነው የሰራን፣ በአምሳሉ ነው የፈጠረን። ማንም ከማንም አያንስም፣ ማንም ከማንም አይበልጥም። ስለዚህ አንቺም ማንነቱን ክብሩን ዝቅ አድርገሽ መናገር የለብሽም። የሰው ክብር መጠበቅ አለብሽ። የአንቺ ክብርና ማንነት የሚጠበቀው የሰውን ክብር ስትጠብቂ ነው። ምንም እንኳን
ሙሉ አካል ኑሮት ይቅርና ሙሉ አካል ሳይኖረው እንኳን ራሱ የእሱ ፍጥረት ነው መናቅና መገመት አይቻልም ማለት ነው። አንቺ ግን ዘበኛ ነህ እንደዚህ ነው ስራውን ዝቅ እያደረግሽ ስትናገሪ ነበር። ለዛ አንቺም የኩሽና ሰራተኛ መሆንሽን አትርሺ። ያው ውጭ ላይና በረንዳና ኩሽና የሚውል አንድ እየመሰለሽ ነው መሰለኝ። አንድ አይመስልሽ መሰለኝ። አንቺ ቢሮ ላይ ቁጭ ያልሽ ነው መሰለኝ የሚመስልሽ። እሱ ደግሞ በቃ ሲዞር ሲንገላታ የሚመስልሽ ነው መሰለኝ። ሁሉም የቤት ሰራተኛ ከሆነ የቤት ሰራተኛ ነው። ማንም ከማንም አያንስም። አሰሪም ራሱ ቢሆን ራሱ ከዚያ ከሰራተኛ ጋር ምንም አያንስም። በሀብት ሊበልጥ ይችላል፣ በእውቀት ሊበልጥ ይችላል፣ በሌላም ነገር ሊበልጥ ይችላል። ግን የድንግል ማርያም አንድ አድርጎን የፈጠረን በዚህ መተማመን መኩራት አለብን። ቤተሰብ ምንም ባለሀብት ሆነው እኛ ምንም ባለሀብት ባንሆን አንድ ነን ብለን ማሰብ አለብን። ራሳችንን አሳምነን ቁም ነገር እንድንደርስ ተግተን መስራት አለብን። ከዛ ካሰብንበት ቦታ የምንደርሰው እኛ በመልፋታችንና በመስራታችን ነውና ዛሬ ዝቅ ያለ ነገ ከፍ እንደሚል ባለሙሉ ተስፋ ነኝ። እንግዲህ ለዛይ የሰውን ክብር መናቂ የለብሽም ማለት ነው። ዛሬ ደግሞ ተራሽን አንቺ ወየሁ እያልሽ ትገኛለሽ። ወጥ ውስጥ ራሱ ስኳር ነው የጨመረችው። በሱ እንዴት ማለት ነው? ወየው ስኳር ነው የጨመርኩ ጨው መስሎ መገን የሚላደርግና ያበሳይ ስትል ነበረ። እንደዚህ ድረስ ያደርጋል ማለት ነው። ፍቅር ከባድ ነው እላለሁ። እንግዲህ ቤተሰብ ያው ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ያለፈን ታሪክ ወደ ኋላ መለስ ብለን ባናየውም የሚመጣውንም የወደ ኋላውንም ማንም ባያውቀውም ግን የተሻለ ነገር አለ በማለት ነው መጓዝ ያለብን ወደፊት ማለት ነው። የተሻለ ነገር ካለ መቼም ቢሆን መቼም መፍራትም ማፈርም የለባችሁም ቤተሰብ ሆነ ተመናገር ማለት ነው። ራሳቸውን በሆነ ነገር ብቁ ማድረግ፣ በሆነ ነገር ራሳቸውን ማሳመን። የሆነ ነገር መጥቶ ያ ሰው ከኔ ዘንድ አይወጣም የኔ ይሆናል እስከ መጨረሻ ድረስ ብላችሁ የምትቀርቡለት ሰው ራሱ ሰብሯችሁ ሊወጣ ይችላል፣ ሊሰብራችሁም ይችላል። በአጋጣሚ ሌላ ነገርም ሊያደርጋችሁ ይችላል። በእናንተ ላይ ሌላ ይዞ ሲማግጥ ወይም ደግሞ ሌላ ይዞ ልታዩ ትችላላችሁ። በዛ ግን መሰበር የለባችሁ። እኔ እውነቱ ስነግራችሁ ማለት ነው። ራሳችሁ የምታጠፉ ብዙ እህቶች አላችሁ፣ ራሳችሁ የምታጠፉ ብዙ ወንዶች አላችሁ። በአብዛኛው ሴት ልጅ እህቶች ከዚህ ነገር ተጠበቁ። ነገ ሌላ ቀን አለ። የተሻለ ነገር የኔ ይዙልኝ ነው። ይሄ ሰው ከህይወቴ የወጣው ወይም በህይወቴ መጥቶ የወጣው የኔ ስለማይሆን የኔ ስለማይስፈልገኝ የኔ ስለማይጠቅመኝ ነው። ጌታችን ራሱ የኛን የማይሆነውን አሳልፎ አይሰጠን። ምንም ብትሉት ምንም ብታደርጉት ምንም ከዛ ከሰው ጋር ላለመነጠል ብትወስኑ ራሱ የእናንተ ካላለ መቼም ቢሆን የእናንተ አይደለም። መቼም ቢሆን የእናንተ ከሆነ ደግሞ መቼም ቢሆን መቼም የእናንተ ነው። እውነቱን ስነግራችሁ ማለት ነው ቤተሰብ፣ እውነት ምንጊዜም የእናንተ ነው። ምንጊዜም ያ ሰው አይነጥላችሁም። ምንም ብታደርጉት ምንም ጥፋተኛ ብትሆኑ የእናንተ ካልሆነ ግን ምንም ብትሉት አዝላችሁት ራሱ ብትዞሩ የእናንተ ካልሆነ የእናንተ አይደለም። እንዲያውም ተግሬ ሊል ይችላል። እንዲያውም አልተመቸሽኝ ጎረበጥሽኝ ሊልሽ ይችላል። አዝለሽው ራሱ ተንቀሳቀሽ ማለት ነው። እንደዚህ እስከዚህ ድረስ ነው ፍጡር፣ የሰው ፍጡር። እውነት መናገር ብዙ ልትጎዱ ትችላላችሁ። ግን ነገ ማን ያውቃል? እኔ የያዘልኝን ማን ያውቃል? የተሻለ ነገር ሊሰጠኝ ነው። በትንሽ ያው በዲካማዋ ነገር ተፈትናችሁ አትውደቁ። ሰው ማምን ከዚህ በላይ በቃን አትበሉ። እውነት መናገር እህቶች በርቱ ነው የምለው። በዛ አጋጣሚ ዳጣዬ በጣም እየተሰቃየች ትገኛለች ማለት ነው። እንግዲህ የእሷ ስቃይ ይብቃ እያልን ነበረ። እናቷን በማግኘቷ ደስ ሲለን ደግሞ አሁን በመጨረሻም እንደዚህ ያለ ከባድ ነገር ተፈጠረ ማለት ነው። እንግዲህ አቢጌል ጀግኒት ራሱ ሁላችንም ከተባበር ይሄን ነገር እናሸንፋለን። ከአባዬ ጎን መሆን አለብን። ምክንያቱም እውነት ምንጊዜም ተደብቃ ባትቀርም፣ እውነት ምንጊዜም እውነት ብትሆንም አንድ ቀን መውጣቷ ባይቀርም እስከዛ ድረስ ግን ከአባዬ ጎን መሆን አለብን። ሁላችንም አንድ ላይ ከሆነ እናሸንፋለን እያለች ነበረ ስትነግራቸው የነበረው። አዎ ከአንድ ብርቱ ሁለት ደካማ ይላልና ሁላችሁም አንድ ላይ ከሆናችሁ ይሄን ነገር እንደምታካሽፉት እናውቃለን። እንግዲህ ቤተሰብ ራሱ በጣም በጫጫታ ላይ ነበረ።
ግን ናታንን በጣም የማደንቀው በጣም አድናቂው ነኝ ማለት ነው። ምክንያቱም እሱ ሀገር ሲፈልግ አግኝቼዋለሁ ብሏን ነበር ትቷት ይዟትባት ሄደው አንጣ እያለችው ስትቸከችከው ራሱ አልሰጥም አትከተይኝ አልሰጥም እያለ ነበር ስትቸከችከው የነበረው። ዲያጣም አግኝተው ነው ወይ ስትለው አግኝቼዋለሁ ሲላት እግሮጣይ ነው እንግዲህ ያቀፈችው። በጣም በደስታ ነው የፈነጠዘችው ማለት ነው። ያገኘው መስሏት፣ እሱ ግን አላገኘውም። ለእሷ አይምሰል ነው አግኝቼዋለሁ ብሎ የተደበቀላት ማለት ነው። እንግዲህ ነገ ጧት ሂድን ማለዲያ ተነስተን ሂድን እኛ ባንድ መፈለግ አለብን። አባዬ ሳይወጥ ሁላችን መፈለግ አለብን። ስለዚህ ይህ ነገር ማንም ማወቅ የለበትም። እንደዚህ ያልኩት እኮ እሷን እንድትለ ነው ብዬ ነው እያላቸው ነበረ ነው እንዲ ናታን በቃ አመሰግናለሁ። ናታን እየዳጥዬ አመሰግናለሁ እንትን ቅርታ አብጌል አመሰግናለሁ በጣም አርጌ እያለች ዳጣ እየነገረቻችሁ ነበረ። በእኔ ስቃይ ነው እንደዚህ የሆናችሁት፣ እዚህ ድረስ የደረሳችሁት እኔ ነኝ ያሰቃየኋችሁ፣ በጣም ይቅርታ አድርጉልኝ እያለኝ ነበር። ይሄ አንቺ ብቻ ሳይሆን የሁሉም ችግር ነው፣ ለቤተሰብ በሙሉ ችግር ነው የሚፈጠረው፣ እንዲህ መሆን የለበትም እያላት ነበረ። በቀጣይ በአዲስ ነገር እስከምንገናኝ ድረስ ቤተሰብ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።